በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጋቢት 10 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት የከበረ ቅዱስ ዕፀ መስቀል በንግሥት እሌኒ አማካኝነት የተገኘበት ተቆፍሮ የወጣበት ዕለት ነው። ዳግመኛ በዚህች ዕለት ታላቁ ዲማ ጊዮርጊስን የመሰረቱትና ጣዖታትን ጨርሰው ያጠፉት አቡነ ተከስተ ብርሃን ዕረፍታቸው ነው። የጻድቁ መቋሚያቸው የሚሞተውንና የማይሞተውን ሰው ለይታ ትናገር የነበረ ሲሆን በጎጃም ሴቶችን መካን ታድርግ የነበረችውን ሙላድ የተባለች አጋንንት በመቋሚያቸው አባረው አጥፍተዋታል። ሙላድ ገድላቸው ነገ ከተአምራቸው ጋር አንድ ላይ እናገኘዋለን። ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ጌታችን የተሰቀለበት መስቀል ሙት እያስነሳ ድውይ የፈወሰ አጋንንትን እያወጣ የተለያዩ ገቢረ ተአምራትን ሲሰራ ክፉዎች አይሁዶች አይተው ሕዝቡ ክርስቲያን እንዳይሆኑ በመፍራት በ34 ዓመተ ምህረት ከኢየሩሳሌም ወጣ ብሎ በሚገኝ ኮረብታ ቆፍረው ከበሩት። ከዚያም የከተማውን ቆሻሻ ሁሉ ከዚያ መስቀል በተቀበረበት ቦታ ላይ እየደፉ ከዘመናት ብዛት በቆሻሻ ክምር የተነሳ ተራራ ሆነ። እስራኤልን ከሮም ቀኝ አገዛዝ ነፃ ለመውጣት ከ66 እስከ 70 ዓመተ ምህረት ባደረጉት እንቅስቃሴ ጥጦስ የተባለው የሮም ንጉሠ ነገሥት ዘምቶ ኢየሩሳሌምን በ70 ዓመተ ምህረት ደመሰሳት። ትልቁን የአይሁድ ቤተ መቅደስንም አቃጠለው። እስራኤላውያንም በመላው ዓለም ተበተኑ። ከዘመነ ሐዋርያት ጀምሮ በተከታታይ በሮም የነገሱ ነገሥታት ቄሳሮች በክርስቲያኖች ላይ የማያባራ መከራን አድርሰዋል። ክርስቲያኖች የተቀበረውን መስቀል አስፈልገው ለማውጣት ቀርቶ ሃይማኖታቸውን የማመን ነፃነት ስላልነበራቸው ቅዱስ መስቀሉ ለ300 ዓመታት ያህል ተቀብሮ የጉድፍ መጣያ ሆኖ ቆየ። የመስቀሉ መገኘት ታሪክ የቤተ ክርስቲያን የመከራ ዘመን አልፎ የእረፍትና የሰላም ዘመን ሲመጣ ለብዙ ዘመን ተቆጥሮ የተረሳውን መስቀል ባለቤቱ መድኃኔ ዓለም አልረሳምና እርሱ የፈቀደለት ስትድረስ በእሌኒ ንግሥት አማካኝነት ከተቀበረበት እንዲወጣ አደረገ። እሌኒና ተርቢኖስ የሚባሉ ሁለት ደጋግ ክርስቲያኖች ተጋብተው ይኖሩ ነበር። ተርቢኖስና እሌኒ ኑሯቸው ፍቅርና ሰላም የሰፈነበት በመሆኑ ለብዙ ሰዎች እንደ ምሳሌ ሆነው ይኖሩ ነበር። ተርቢኖስ ነጋዴ ነበር። ከዕለታት በአንድ ቀን ራቅ ወዳለ ሀገር በመርከብ ለንግድ ሄደ። እሌኒም ባለቤቷ ተርቢኖስ ለንግድ ወጥቶ እስኪመለስ ስለ ባሏ ከመጸለይና ከማሰብ በቀር ከግቢዋ አትወጣም ነበር። አንድ ጊዜ ተርቢኖስ ለንግድ ሄዶ ብዙ ዓመታት ቆይቶ ከጓደኞቹ ጋር ወደ ሀገሩ ሲመለስ ከነጋዴዎች አንዱ በእግዚአብሔር ፈቃድ ከሽፍታና ከማዕበል ከልዩ ልዩ አደጋ ተርፈን በሰላም ተመልሰን ሚስቶቻችን ሌላ ሳይወዱ እናገኛቸው ይሆን ብሎ ጠየቀ። ተርቢኖስ ግን እንኳን በሰላም አደረሰን እንጂ ሚስቴን በዚህ አልጠረጥራትም ብሎ ሲመልስ፣ ሌላው ጓደኛው እንዲህ አለው፣ ያንተ ሚስት ከማን ትበልጣለችና ነው? አሁን ሂጄ ከሚስት ጋር ለምዳኝ ወዳኝ ወድጃት ብመጣስ ምን ትቀጣለህ? አለው። ተርቢኖስም በሚስቱ እሌኒ ተማምኖ ነበርና ይህን ብታደርግ ይህን ያህል ዓመት የለፈውበትን ሀብት ከነትርፉ ውሰድ፣ አንተም ብታደርግ እንዲሁ ሀብትን ከነትርፉ ለእኔ ይሁን ተባብለው ተወራረዱ። ከዚህም በኋላ መርከቡ ወደ ወደብ ከመድረሱ በፊት ነጋዴ ወደ እሌኒ ቤት ደረሰና በሩን አንኳኩቶ ሰራተኛይቱን እሌኒን ማነጋገር ፈልጋለሁ ንገሪኝ ብሎ ጠየቃት። እርሷም እያፈረች የተላከችውን ለእሌኒ ንግሥት ነገረቻት። እሌኒም ተቆጥታ ከመቼ ወዲህ ነው እንግዳ የማነጋግር ብላ አስፈራቻት። ሰራተኛይቱም ለነጋዴው መልሱን ስትነግረው ነጋዴውም እንደማይሆንለት ከተረዳ በኋላ ሌላ ተንኮል አቀናና ለሰራተኛይቱ ባልና ሚስቱ ብቻ የሚተዋወቁበትን ነገር ብቻ ብትሰጪኝ ብዙ ገንዘብና ወርቅ ሰጥሻለሁ ብሎ ወርቅ ሰጣት። ሰራተኛይቱም ሁለቱ ብቻ የሚተዋወቁበት የእመቤቴ ሀብል አለ፣ ያንን አመጣልሃለሁ። መጀመሪያ አንተ በከተማ ውስጥ እየዞርክ ነጋዴያን መጡ የብስ ረገጡ እያልክ አስወራ፣ ከዚያ ተመልሰህ ትመጣለህ ብላ ሰደደችው። ነጋዴው እንደተመከረው የነጋዴዎችን መምጣት በከተማይቱ እንዳወራ የነጋዴዎች ቤተሰቦች ነጋዴያን ለመቀበል ዝግጅት ማድረግ ጀመሩ። የእሌኒም ሰራተኛ እመቤቴ ነጋዴያን መጡ ተብሎ ይወራልና ባለቤትዎ በሰላም ስለመጡ ይዘገጃጁ፣ ገላውን ይታጠቡ ብላ መከረቻት። እሌኒም ገላዋን ስታጠብ የአንገቷን ሀብል ቁጭ ካደረገችው ቦታ ሰራተኛቷ አንሳ ለነጋዴው በተቃጠሩበት ዕለት ሰጠችው። ነጋዴውም ለሰራተኛቱ የውለታዋን ብዙ ገንዘብና ወርቅ ሰጥቷት ደስ እያለው ወደ ጓደኞቹ ሄደ። ለተርቢኖስ ሚስት ለምጃት ወድጃት መጣሁ አለው። ተርቢኖስም ውሸት ነው፣ ለዚህ ምን ምልክት አለ ብሎ ቢጠይቀው ተንኮለኛው ነጋዴም ያንን ሀብል አውጥቶ ይኸው ሀብል የሚስት አይደለምን ብሎ ሰጠው። ተርቢኖስም ደነገጠ፣ የሚናገረውን አጣ። በውርርዱ መሰረት ሀብቱን ሁሉ አስረክቦ ባዶ እጁን ወደ ቤቱ ያዘና እየተቆጨ ሄደ።
ባለቤቷን በናፍቆትና በታማኝነት ስትጠብቅ የከረመችው እሌኒ በተርቢኖስ ያልተለመደ ሐዘንና ብስጭት ግራ ተጋብታ ወንድሜ ምን ሆነሃል? ለወትሮስ እንኳን ይህን ያህል ዘመን ተለያይተን ቀርቶ ለጥቂት ቀናት ተለያይተን እንኳን ለጥቂት ቀናት ተለያይተን ስንገናኝ እንነፋፈቃለን። አሁን ግን ከመጣህበት ጊዜ ጀምሮ አዝነህ አይሃለሁ ብላ ጠየቀችው። ተርቢኖስም ብዙ የደከምኩበትና የለፈውበት ሀብት ንብረቴ እንዳለ ማዕበል አጠፋብኝ። እኔ ያላዘንኩ ማን ይዘን አላት። እሌኒም የተማረች ናትና እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን እንዳለ ኢዮብን አስበው። አንተ እንኳን በሰላም መጣህ እንጂ ሀብቱ ውሎ አድሮ ይመጣል እያለች አጽናናቸው። ተርቢኖስም እንግዲህ በተከበርኩበት ሀገር ተዋረጀ፣ በሰጠውበት ሀገር ለምኜ መኖር አልችልምና ወደ ሌላ የማያውቁኝ ሀገር ይሄዳለሁ። አንቺ ግን ሁሉ ይወድሻል፣ ያከብርሻል፣ ከወደድሽ ጋር ኑሪ አላት። እሌኒም በደስታ ጊዜ አብሬህ እንደሆንኩ በችግር ጊዜ ልለይህም የኔና ያንተን አንድነት ችግር አይፈታውም አልለይህም የኔንና ያንተን አንድነት ችግር አይፈታውም። ከአንተ ተለይቼ ወዴት እቀራለሁ? ወደምትሄድበት እሄዳለሁ ብላ አብራው ተከትላ ሄደች። ሁለቱም ቤታቸውን ጥለው ሲሄዱ በመንገድ ላይ ተርቢኖስ በልቦናው ይዘት የነበረውን ምስጢር አወጣላት። እሌኒን ስወድሽ የጠላሽኝ፣ ሳምንሽ የከዳሽኝ ምን አድርጌሽ ነው ብሎ ጠየቃት። እሌንም እኔ አንተን አልጠላሁም አልከዳሁም፣ ይህን ሀሳብ እንዴት አሰብህ ብትለው ከኪሱ አውጥቶ ሀብሉን አሳያትና የሆነውን ሁሉ ነገራት። እሌንም ያልጠበቀችው ነገር ስለተፈጸመ አዝና የሆነውን ሁሉ ታሪክ በሙሉ ነገረችው። ተርቢኖስ ግን አላመናትም። ከባህር ዳር በደረሰው ጊዜ በቁመቷ ልክ ሳጥን አሰርቶ እሌኒን በውስጡ አስገባትና ብታደርጊው ባታደርጊው እንደ ስራሽ ያውጣሽ ብሎ ወደ ባህር ወረወራት። እሌኒ ያለችበት ሳጥን በፈቃድ እግዚአብሔር እየተንሳፈፈ ከወደብ ደረሰ። በዚያ ወደ አንድ አካባቢ በዛም ወደብ አካባቢ ምዕራብ ሮምን ያስተዳድር የነበረ ኮንስታንቲኖፕል ወይም ቁንስጣ የተባለው ንጉሥ ነበርና ሳጥኑን አይቶ አውጥቶ እንዲፈቱት ወታደሮችን አዘዘ። ሳጥኑም አውጥተው ሲከፍቱት እጅግ የተዋበች ሴት ሆና አገኛት። ንጉሱም እሌኒን ወስዶ ሚስቱ አደረጋት። ኮንስታንቲኖስ ቁንስጣ የመክስሚያኖስ ቄሳር ሆኖ ምዕራብ ሮምን ያስተዳድር ነበር። ንግሥት እሌኒም በ272 ዓ.ም ታላቁ ቆስጠንጢኖስን ወለደችለት። ቆስጠንጢኖስን ገና በወጣትነቱ የአባቱ እንደራሴ ሆኖ አባቱ ሞተ። የአባቱ ባለሟሎችና ሕዝቡ ተስማምተው የ18 ዓመቱ ቆስጠንጢኖስን በአባቱ ቦታ ሐምሌ 25 ቀን በ316 ዓ.ም በሮም ምዕራብ ክፍል በገላትያ አነገሱት። የጳውሎስ መልእክት የሚለው በገላትያ አነገሱት። በጦር ሜዳዎች ብዙ የጀግንነት ስራዎች ስለሰራ በሰራዊቱ ዘንድ ይወደድ ነበር። ሊቀ ነቢያት ሙሴ ወላጅ እናቱ በፈርዖን ቤት ሃይማኖቱን፣ ባህሉን፣ ታሪኩን በሚገባ እያስተማረች እንዳሳደገችው ሁሉ ንግሥት እሌኒም ልጇ ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ታስተምረው ስለነበር በክርስቲያኖች ላይ የነበረውን አመለካከት በሮም ከነገሱ ቄሳሮች ሁሉ የተሻለ ነበር። በተለይ በ312 ዓ.ም ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታ ነጋሪት ከተሰራዊት 16 እዚህ ላይ ቀንሱ። የአጻጻፍ ችግር ነው የሚሆነው፣ የታይፕ ችግር ነው። እንደዛ ነው የሚያደርገው። ከጠላቱ ከመክሲሚያኖስ ጋር ለመዋጋት ምታ ነጋሪት ከተሰራዊት ብሎ ለዘመቻ እንደተሰለፈ በራእይ በሰማይ ላይ በዚህ መስቀል ምልክት ጠላትን ድል ታደርጋለህ የሚል የመስቀል ቅርጽና የተጻፈ ጽሑፍ ስላየ ለሰራዊቱ የመስቀል ምልክት በመሳሪያቸው በሰንደቅ ዓላማውና ላይ እንዲያደርጉ አዘዘ። ወዲያው ጦርነት ቢገጥም ጠላቱ ድል ነስቶ በጠቅላላው የሮም መንግስት ግዛቶች ሁሉ ገዥ ሆነ። ታላቁ ቆስጠንጢኖስ የሮም ንጉሠ ነገሥት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ አወጀ። ክርስትናም ብሔራዊ ሃይማኖት ተባለች። ንግሥት እሌኒም በተፈጠረላት አመች ሁኔታ በመጠቀም የጌታችን መስቀል ከተቀበረበት ለማውጣት በ327 ዓ.ም ወደ ኢየሩሳሌም ሄደች። እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ እንዲሁ በኢየሩሳሌም ያሉ ቅዱሳን መካናትን አብያተ ክርስቲያናትን ለማሳነጽ ለእግዚአብሔር ተሳለች። ከዚህ በኋላ ቆስጠንጢኖስ አምኖ በ337 ዓመተ ምህረት ተጠመቀ። እስከዛ አልተጠመቀም ማለት ነው። ቅድስት እሌኒም ወደ ኢየሩሳሌም ሄደች። ከኢየሩሳሌም ጋር ብዙ ሰራዊት ነበር። ከእርሷም ጋር ብዙ ሰራዊት ነበር። እንደደረሰችም ስለ ቅዱስ መስቀል መረመረች። ነገር ግን ቦታውን የሚያስረዳት አላገኘችም። የአይሁድ ወገን እምቢ ብሏትም በኋላ ግን ባደረገችው ጥረት አረጋዊ ኪራኮስ የጎልጎታን ኮረብታ አመለከታትና አስቆፍሪ ብሎ ነገራል።
ኪራኮስም ዘመኑ ከመርዘሙ ጋር ተያይዞ እውነተኛ ተራራ ይሄ ነው ብሎ ማሳየት ባለመቻሉ ከሦስቱ ተራራዎች አንዱ ነው ስላላት አይሁድ ተራሮችን ይቆፍሩ ዘንድ አዘዘቻቸው። የጌታችን ቅዱስ መስቀል በሚያደርጋቸው አስደናቂ ተአምራት የተነሳ ሕዝቡ እያመነ በተቸገሩ ጊዜ ክፉዎች አይሁዶች ማንም እንዳያገኘው የኢየሩሳሌም ነዋሪ ሁሉ የቤቱን ቆሻሻ የከበረ መስቀል ባለበት ቦታ እንዲጥል አዘው ስለነበር ከ250 ዓመታት በላይ ጥራጊ ስለጣሉበት ታላቅ ተራራ ሆነ። እሌኒ ተራሮችን ለማስወፈር ከሦስቱ ተራሮች የቱ እንደሆነ ለመለየት ደመራ አስደምራ ብዙ ዕጣን በመጨመርና በማቃጠል ከኢየሩሳሌም ወጣ ብለው ያሉት ኮረብቶች አሳያት። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ወዳለበት ተራራ ላይ በማረፍ በመስገድ መስቀሉ ያለበትን ትክክለኛ ስፍራ አመለከታት። ቅዱስ ያሬድም ሰገደ ጢስ ሲሉ ጢሱ ሰገደ ብሎታል። ከዚህም መስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላ መጋቢት 10 ቀን 3 መስቀሎች በአንድነት ተገኙ። ንግሥት እሌኒም የክብረ በዓል ጌታችን የተሰቀለበት የትኛው እንደሆነ ለማወቅ በወደደች ጊዜ ከራሱ በላይ ያለውን የናዝሬቱ ኢየሱስ የአይሁድ ንጉሥ ነው የሚለውን የተቀረጸበትን ጽሑፍ ያለው እንደሆነ ኢየሩሳሌም ኤጲስቆጶስ ቅዱስ መቃርስ ነገራት። ከእርሱም ምልክት ታይ ዘንድ ወደደች። የሞተ ሰው አምጥታ በሁለቱ መስቀሎች ላይ በተራ ብታስቀምጠው አልተነሳም። በመጨረሻም ጽሕፈት ባለው በአንዱ መስቀል ላይ ብታስቀምጠው ያን ጊዜ የሞተው ሰው ተነሳ። በዚያም የጌታችን መስቀል ለየችው። እሌኒም ለጌታችን መስቀል ሰገደችለት። ክርስቲያኖች ሁሉ ሰገዱለት። በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አደረጉ። በዚህም ምክንያት ይህ ታላቅ የድኅነት ምልክት የሆነ መስቀል የኢትዮጵያ ቤተ ክርስቲያን ደመራ በመደመር በታላቅ መንፈሳዊ ስርዓት ታከብረዋለች። ንግሥት እሌኒ መስከረም 16 ቀን በ320 ዓመተ ምህረት በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በመውጣት በ320 የዓመተ ምህረቱ ላይ ታይፕ ላይ የሄደች ያለው እዚህ ላይ እሱ የቆስጠንጢኖስ ንግስና ላይ ዓመተ ምህረቱን ስቶታል። በዕጣን ጢስ ምልክት ቁፋሮ አስጀምራ መጋቢት 10 ቀን አግኝታ በመውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር አስቀመጠችው። ጌታችን ስለ ቅዱስ መስቀሉ ለቅድስት እሌኒ ቃል ኪዳን ሲገባላት እንዲህ አላት። በደሜ የከበረ መስቀሌን ስም የሚጠራውን ሁሉ እምረዋለሁ። በዕፀ መስቀሌ ቤተ ክርስቲያን ውስጥ የለመነውን የጸለየውን ሰው ሁሉ መላእክት እንኳን ተድላ ደስታውን ወደማያውቁት ወደ መንግሥተ ሰማያት አዳራሽ ያለ ወቀሳ ይገባል። ለከበረ መስቀሌ ከቅርብም ከሩቅም ወደ ቤተ ክርስቲያኑ ተጉዞ የመጣውን ወደ መቃብር ኢየሩሳሌም እንደተጓዘን ያደርግለታለሁ። ይህንን መጽሐፍ የጻፈ ወይም ያነበበ የተረጎመ ቃሉን በእዝነ ልቦና የሰማውን የመጽሐፉንም ገበታዎቹን የሳመውን በተጸለየበት ውሃም የተጠመቀውን እኔ በሕይወት መጽሐፍ በአምደ ወርቁ ላይ በወርቅ ቀለም ስሙን እጽፈዋለሁ። ድርሳነ መስቀል ላይ የጌታችን ቅዱስ መስቀል ንግሥት እሌኒ መጋቢት 10 ቀን አግኝታ በመውጣት ታላቅ ቤተ መቅደስ ጎልጎታ ላይ ሰርታ በክብር ካስቀመጠችው በኋላ ከዚህ ዕለት ጀምሮ እንደ ፀሐይ እያበራ ድውይ እየፈወሰ አጋንንት እያባረረ ልዩ ልዩ ገቢረ ተአምራት እየሰራ ሙት እያስነሳ ዕውር እያበራ ተአምራቱን ቀጠለ። ይህንንም የሰማው ከ20 ነገሥታት መካከል የፋርስ ንጉሥ መስቀሉን ማርኮ ፋርስ ወስዶ አስቀመጠው። ነገር ግን ንጉሥ ሕርቃል የጌታችን ቅዱስ መስቀል አስመልሶታል። በዚህ ጊዜ ኢየሩሳሌም ምዕመናን የድሉን ዜና ሰምተው ስለነበር የአንድ ቀን መንገድ ያህል ሄደው በመቀበል ካህናቱ በዝማሬ በእልልታ ችቦ አብርተው ተቀብለውታል። የቤተ ክርስቲያኖች አባቶች እንደሚሉት ንጉሡ ሕርቃል ይህንን ታላቅ ድል ለማግኘትና የጌታን ቅዱስ መስቀል ከአሕዛብ ከፋርሶች እጅ ለማስመለስ የቻለው በዚህ ጊዜ አብያተ ክርስቲያናት ሁሉ ለ1 ሳምንት አንድ ሱባዔ ባደረጉት ጾም ጸሎት ነው። ይህንንም ለማስታወስና ጌታችን ለማመስገን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግብፅ ኮፕቲክ ቤተክርስቲያን በየዓመቱ የአብይ ጾም ከመጀመሩ አስቀድሞ ጾመ ሕርቃል ብለው 1 ሳምንት ይጾማሉ። የጌታ መስቀል ለብዙ ጊዜያት ኢየሩሳሌም ከቆየ በኋላ ነገሥታት ይህን መስቀል እኔ ወስድ በማለት ጠብ ፈጠሩ። በዚህም ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድርያ የመሳሰሉት የሃይማኖት መሪዎች ጠቡን አበረዱት። ከዚያም አያይዘው በኢየሩሳሌም የሚገኘው የክርስቶስ መስቀል ከ4 ከፍለው በዕጣ አድርገው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀመጡት። የቀኝ ክንፉ የደረሰው ለአፍሪቃ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብፅ የሚገኘው የእስክንድሪያ ፓትርያርክ ተረክበው ወስዶ በክብር አስቀመጠው። ግማደ መስቀሉ ለብዙ ዘመን በእስክንድሪያ ሲኖር በግብፅ ያሉ እስላሞች እየበዙ ኃይላቸው እየጠነከረ ሲሄድ በእስክንድሪያ የሚኖሩ ክርስቲያኖች ላይ ስቃይ ያጸኑባቸው ጀመር። ክርስቲያኖችም አንድ ሆነው መክረው ለኢትዮጵያው ንጉሥ አጼ ዳዊት እንዲህ የሚል መልእክት ላኩ። ንጉሥ ሆይ
በዚህ በግብፅ ያሉ እስላሞች መከራ አጽንተውበናልና ኃይልህን አንስተህ አስታግስልን ብለው ጠየቁት። ዳግማዊ አፄ ዳዊትም ለመንፈሳዊ ሃይማኖት ቀንተው የክርስቶስ ፍቅር አስገድዷቸው 20 ሺህ ሰራዊት አስከትለው ወደ ግብፅ ዘመቱ። በዚህ ጊዜ በግብፅ ያሉ ኃያላን ፈሩ፣ ተሸበሩ። ንጉሱም ዳዊትም እንዲህ የሚል መልእክት ለእስላሞች ላከ። በተፈጥሮ ወንድሞቻችሁ ከሆኑት ክርስቲያኖች ካልታረቃችሁ ሀገራችሁን መጥቻ አጠፋለሁ የሚል ማስጠንቀቂያ ላከ። የንጉሱ መልእክትም ለእስላሞች እንደደረሳቸው ፈርተው እንደ ጥንቱ በሃይማኖታቸው ጸንተው በሰላም እንዲኖሩ ከክርስቲያን ወንድሞቻቸው ጋር ታረቁ። መታረቃቸውን አፄ ዳዊት ሰሙ። በዚህ ጊዜ ንጉሱ ደስ አላቸው፣ እግዚአብሔርን አመሰገኑት። በግብፅ የሚኖሩ ክርስቲያኖችም ከ12 ወቄት ወርቅ ጋር ደስታቸውን ለኢትዮጵያ ንጉስ ለዳግማዊ ዳዊት በደብዳቤ አድርገው ላኩላቸው። ንጉሱም የደስታውን ደብዳቤ ተመልክተው ደስ አላቸው። ወርቁን ግን መልሰው በመላክ እንዲህ የሚል ደብዳቤ ጻፉ። በግብፅ የምትኖሩ የክርስቶስ ተከታዮች ሁሉ እንኳን ደስ አላችሁ። የላካችሁልኝ 12,000 ወቄት ወርቅ መልሼ ልኬላችኋለሁ። የኔ ዓላማ ወርቅ ፍለጋ አይደለም። የክርስቶስ ፍቅር አስገድዶኝ በተሻለኝ ችግራችሁን ሁሉ አስወገድኩላችሁ። አሁንም የምለምናችሁ በሀገር ኢትዮጵያ ረሃብ፣ ቸነፈር፣ ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ ዕፀ መስቀልና የቅዱሳኑን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ ነው የሚል ነበር። እስክንድርያ ያሉ ምዕመናን የአፄ ዳዊትን በሀገር ኢትዮጵያ ረሃብ፣ ቸነፈር፣ ድርቅ ስለወረደብኝ መድኃኒታችን ኢየሱስ ክርስቶስ የተሰቀለበትን ቅዱስ መስቀል የቅዱሳኑን አጽም ከሌሎች ክቡራን ዕቃዎች ጋር እንድትልኩልኝ የሚለውን መልእክት እንደደረሳቸው ከሊቃነ ጳጳሳትና ከኤጲስቆጶሳቱ ጋር ውይይት በማድረግ ይህ ንጉሥ ታላቅ ክርስቲያን ነው፣ ስለዚህ ልቡን ደስ እንዲለው የፈለገውን የጌታችን ግማደ መስቀል ከቅዱሳን አጽምና ነወ ቅድሳት ጋር አሁንም በመለሰው ወቄት ወርቅ የብርና የነሐስ የመዳብ የወርቅ ሳጥን አዘጋጅተን እንላክለት ብለው ተስማምተው በክብር በስነ ስርዓት በሰረገላ በግመል አስጭነው ስናር ድረስ አምጥተው ለኢትዮጵያውያን ባስረከቧቸው ጊዜ በእጃቸው እያጨበጨቡ በእግራቸው እያሸበሸቡ በግንባራቸው እየሰገዱ በክብር በደስታ ተቀበሏቸው። ግማደ መስቀሉ ወደ መካከለኛው ኢትዮጵያ ሳይደርስ በድንገት አፄ ዳዊት ስናር በሚባል በረሃ ላይ አረፉ። ግማደ መስቀሉን የግድ በዚያ በስናር በቆየት አስፈለገው። ከዚህ በኋላ የሟቹ የዳግማዊ ዳዊት ልጅ አፄ ዘርዓ ያዕቆብ እንደነገሱ ወደ ስናር ሄደው ግማደ መስቀሉን ከሌሎች ቅዱሳት ጋር አምጥተው በመናገሻ ከተማ በደብረ ብርሃን ላይ ቤተ መቅደስ ሰርተው ለማስቀመጥ ሲደግሙ በህልማቸው አንብር መስቀልየ በዲበ መስቀል፣ ወዳጄ ዘርዓ ያዕቆብ ሆይ መስቀሌን በመስቀለኛ ቦታ ላይ አስቀምጥ የሚል ራእይ አዩ። ከእስክንድርያ ሀገር ከመስቀሉ ጋር በልዩ ልዩ ሳጥን ተቆልፈው የመጡት ዝርዝር ስማቸው ጌታችን በዕለተ ዓርብ ለብሶት የነበረው ቀይ ልብስ፣ ከሮም የመጣው ከለሜዳው፣ ሐሞት የጠጣበት ሰፍነግ ጽዋ፣ ዮሐንስ የሳለው ኩርዓተ ርእሱ ስዕል፣ እንዲሁም የተለያዩ ቅዱሳን አጽም፣ ከግብፅ ታላላቅ ገዳማት የተቆነጠረ አፈር፣ የዮርዳኖስ ውሃ ይገኛል። ንጉሱም መስቀለኛ ቦታ እየፈለጉ በኢትዮጵያ አውራጃ ሁሉ በመፈለግ ከብዙ ቦታ አስቀምጠውት ነበር። ለምሳሌ ከተቀመጠበት ቦታ በሸዋ በደብረ ቅዱስ ደብረ ጽጌ ማርያም ገዳም፣ በመናገሻ ማርያም፣ በወጨጫ መስቀሉን አሳርፈውት ነበር። ነገር ግን የመጨረሻውን ቦታ ባለማግኘታቸው በራእይ እየደጋገመ አንብር መስቀልየ በዲበ መስቀል፣ መስቀሌን በመስቀለኛ ስፍራ አስቀምጥ እያለ ይነግራቸው ነበር። አፄ ዘርዓ ያዕቆብም ለ7 ቀን ሱባዔ ገቡ። በዚያም ተገለጸ። የተገለጸላቸው መስቀለኛውን ቦታ የሚመራ አምደ ብርሃን ይመጣል አላቸው። እርሳቸውም ከዚያም እንደወጡ መስቀለኛውን ቦታ የሚመራ የብርሃን አምድ ከፊታቸው መጥቶ ቆመ። በዚያም መሪነት ወደ ወሎ ክፍለ ሀገር አምባሰል አውራጃ ውስጥ ግሸን ከምትባል አምባ መርቶ መስከረም 21 ቀን በ1440 ዓመተ ምህረት አደረሳቸው። በ1440 ዓመተ ምህረት በእውነት ይቺ ግሸን የተባለች አምባ ጥበበኛ ሰው እንደቀረጻት የተዋበች መስቀለኛ ቦታ ሆና ስላገኟት የልባቸው ስለደረሰ ደስ አላቸው። እግዚአብሔር ገና ዓለምን ሲፈጥር የግሸንን አምባ ለዚህ ክብር የተዘጋጀች አድርጎ ፈጥሯታልና። በዚያም አምባ ታላቅ ቤተ መቅደስ ሰርተው ቅዱስ መስቀሉንና ሌሎችን ነዋየ ቅዱሳት በየማዕረጋቸው የክብር ቦታ መድበው አስቀምጠዋቸዋል። ዘመኑን በ14ኛው ክፍለ ዘመን ነው። የቅዱስ ዕፀ መስቀል ረድኤቱ በረከቱ በሁላችን ላይ ጽፍ ደርሶ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።